በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማክሰኞ የሚነበብ የአባታችን አቡነ ሀብተ ማርያምን ገድልን አብረን እንመለከታለን። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮሜንት እንዲያደረጋችሁ ሌሎች ህዝበ ክርስቲያን እንዲዳረስ እንድታደርጉ በአቡነ ሀብተ ማርያም ስም እንጠይቃለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ክብር ረድኤት ይደርብንና ማክሰኞ የሚጸለይ የአባታችን የአቡነ ሀብተ ማርያም ገድል እንጀምራለን። ከዚያ በኋላ ከአባ ሳሙኤል ገዳም ወጥቶ እለ አድባር ወደምትባለው ወደ ሌላ ገዳም ሄደ። ከቦታውም ደርሶ ጥቂት ጊዜ ከቆየ በኋላ እግዚአብሔር ከመረጠው ከአባ መልከ ጼዴቅ እጅ የምንኩስና ስርዓትን ተቀበለ። ከዚያም ክቡራን መነኩሳት ወደሚኖሩበት ሂዶ በዚያ ታላቅና ጽኑ መንፈሳዊ ተጋድሎን ጀመረ። እነሆ ጻድቁ አባታችን አቡነ ሀብተ ማርያም በባህር መካከል ቆሞ 150ውን መዝሙር ዳዊት እየደገመ በዚያውም ላይ በባህር ውስጥ ሰጥሞ ውሃ ቀፍቱ ላይ እስከሚደርስ ሰጥሞ በተጨማሪ ከ500 ጊዜ ይሰግድ ነበር። እህል በ7 ቀናን ጊዜ እንጂ ሌላ ጊዜ አይበላም ነበር። ከጥቂት ጊዜ በኋላ የእህል መብላቱን ትቶ እንደ በረሃ ዋሊያ ቅጠል ብቻ መብላት ጀመረ። 40 ቀን የሚጾምበት ጊዜም ነበረ። 80 ቀን የሚጾምበት ቀን ነበረ። ቅጠልም ቢሆን እህልም ቢሆን ቀዝቃዛም ቢሆን ውሃ ቢሆንም ምንም አይቀምስም ነበር። በሌሊት በባህር ውስጥ ቆሞ መዝሙረ ዳዊትን እየደገመ በባህር ማለ ይሰግድ ነበር። ቀደም ብለው እንደተናገርናችሁ በቀንም በአራቱን ወንጌሎችም ሌሎችን የጸሎት መጻሕፍትም ይደግም ነበር። በእንዲህ አይነት ጽኑ ገድል ብዙ ጊዜ ኖረ። ይህ ሁሉ ጽኑ ገድል እንዲያደረገ ፊቱ እንደ ንጋት ምስራቅ ኮከብ ይበራ ነበር። ገድልና ድካም ባበዛና በጨመረ ቁጥር ጸጋ ረድኤቱ ይጨምር ነበር። ከዚያ በኋላ ከዚህ ተነስቶ ወደ ምስራቅ ሂዶ ጎሃርብ ወደምትባል አገር ደረሰ። በዛም ቦታ በተሰራች ቤተ ክርስቲያን ተጠግቶ ከዚያም የደጀ ሰላም ፍርስራሽ አግኝቶ ከፍቶ ገብቶ በእሷ ኖረ። መጸለይም ጀመረ። የፊቱ ጽኑ ተጋድሎውንም አልተወም ነበር። 4 ወንጌላትን ከማንበብ ጋር ድካምና ተጋድሎ ባበዛ ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል በቀኝና በግራ አስከትሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እሱ መጥቶ በጋር ታየው። ጌታችን ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ይህን ጊዜ ቅዱስ አባታችን አቡነ ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወደቀና እንደ በድንም ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስም ክቡራን በሚሆኑ እጆቹ አንስቶ በፊቱ መንፈስ ሕይወትን አሳደረበት። የመረጡህ ወዳጄ ሀብተ ማርያም ሆይ ጽና በርታ አለው። የመጣሁት አጸናህና ሰውነትንም እንደ ንስር ላድስህ ነው እንጂ ላጠፋህ አይደለም። ወዳጄ ሀብተ ማርያም ሆይ ድካምህና ገድልህ ሁሉ ለዘላለም መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ። ለአንተ ለወደድሁና ለመረጡህ ለወዳጄ የማቴዎስና የማርቆስን ወንጌል ባነበብህ ጊዜ ሁሉ ተጭነህ ወደምትሄድበት ቦታ የሚያደርስህ የብርሃን ሰረገላ ሰጥህዛለሁ። እንዳንተ ካሉ በዋሻ በመሬት በፍርግታ ከሚኖሩ ከመረጧቸው ቅዱሳን ትገናኝ ዘንድ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ ትሄድበት ዘንድ የብርሃን ሰረገላ ሰጥቻለሁ። ከሰው ፊት ከተሰወሩ ባሕታውያን ጋርም ኑር። ዳግመኛም የሉቃስንና የዮሐንስ ወንጌል ባነበብህ ጊዜ በእርሱ ተጭነህ ሥጋ ደሜን ለመቀበል ከኢየሩሳሌም ትደርስበት ዘንድ የእሳት ሰረገላ ሰጥቻለሁ አለው። በጸሎቱ አምኖ በጎ ሥራ ለሚሠራ ሁሉ በሕይወት ሳለ ልብስን በመስጠት ወይም ምግብ ወይም እግር በማጠብ ወይም እንጨት ሳር በማቅረብ ወይም ውሃ በመቅዳት በመርዳት ለደከመ ሁሉ እምርልሃለሁ ብዬ ቃል ኪዳን ሰጥቻለሁ። በሕይወት ሳለ የሚሻ መልካሙን ሥራ ሁሉ አደርግለታለሁ። ከሞተም በኋላ መንግሥተ ሰማያትን አወርሰዋለሁ። በባለሟልነትም እቀበለዋለሁ። ከአንተ ጋርም ደስ አሰኘዋለሁ። አንተ ከሞትክም በኋላ ስምን የጠራውንና ዝክርን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝንና በሌና ያሰበውን በልቦና የወሰነውን እፈጽምለታለሁ። አንተ ገድልህን ቃል ኪዳንና የናቀውን ያቃለለውን ሁሉ ፍጹም መበቀሌን እበቀለዋለሁ። ወደ መከራ ቦታ ወርዷለሁ። በበጎ ሳይሆን በማታዬን እመለከተዋለሁ። ጠላቶችን ይበቀልልህ ወዳጆችን ይጠብቅልህ ዘንድ መልእክተኛ ሚካኤልን ዘወትር አይለይህም። የሰጠውን ቃል ኪዳን እንዳልነሳ በራሴ ማልሁልህ።
ከእናትህ ማፀን ጀምሮ የመንፈስ ቅዱስ ማደሪያ አርጌ መረጥሁ እንጂ በብዙ ገድል ሁነህ በድካም ብቻ የወደድሁ አይደለም። እንደ ወዳጄ እንደ ፊቅጦር በእናቴ በማርያም ድንግል አተምሁ። ፊቅጦር ከሰማዕታት ሁሉ አብልጬ እንደወደዱት አንተም ከመነኮሳት ሁሉ አብልጬ ወድጄሃለሁና ይህን የሰጠውን ቃል ኪዳን ለዘላለሙ ይሁን አለው። አባታችን አቡነ ሀብተ ማርያም ይህን ቃል ኪዳን ከጌታ ከኢየሱስ ክርስቶስ አንደበት ሲነገር በሰማ ጊዜ ከምድር በላይ ባለ በሰማይ ከሰማይ በታች ባለ በምድር ፈጽመህ የወደድከኝ ለአንተ ለፈጣሪ ምስጋና ይገባል ብሎ ወድቆ ሰገደ። ሚካኤልና ገብርኤል ይህ ምስጋና ሲያመሰግን በሰሙ ጊዜ በእውነት ለአምላክ ምስጋና ይገባል አሉ። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን በሰጠው በኋላ በክብር በብርሃን በምስጋና በስልጣን ወደ ሰማይ ያረገ። አባታችን ዘወትር በትጋት በጾምና በጸሎት በዛ ኖረ። ነፍሱም ከዛሬ ጀምሮ ሁልጊዜ እንደ መላእክት ዘወትር ትተኝ ከፈጣሪሽም ከእግዚአብሔር ፊት ለፊት አፍ ለአፍ ትገናኝ ትነጋገር ዘንድ ደፍረሻልና ያደረግሽውን በጎ ነገር ሳይኖርሽ ስለ እርሱ ከፈጣሪ ሳይገባሽ ቃል ኪዳን ተቀብለሻልና አተኝ ይላት ነበረ። ተመልሰን የአባታችን የአቡነ ሀብተ ማርያምን የገድሉን ነገር እናገራለን። ከዚያ በኋላ መውጊያ ያለው የብረት ሰንሰለት አበጀ። ይኸውም በመካከሉ ያለውን ስለት ሰይፍ ይመስላል። ለተኛ በወደዱ ጊዜ እንዲወጋይ ብሎ እንደ ዝናር በወገቡ ታጠቀው። ስለዚህ እንቅልፍን አቋርጦ እንደ መላእክት ትጉህ ሆነ። በመሸም ጊዜ 150ውን መዝሙረ ዳዊት 15ቱን ነቢያት 5ቱን መኃልየ ሰሎሞን እስኪፈጽም ድረስ ከቀዝቃዛ ባህር መካከል ቁሞ ይደግም ነበር። ጎህ በቀደደ ጊዜ እንዳይታወቅበት ከባህሩ ወጥቶ ከጎጆ ገብቶ በሩን ዘግቶ 4ቱ ወንጌላት ይደግም ነበር። እንዲህ እየሰራ ብዙ ዘመን ኖረ። ቅዱስ ሚካኤል ሁል ጊዜ ጎበኘው ነበር። ወንድሞቼ መነኮሳት፣ ወዳጆቼ መምናን ሊጠይቁት በመጡ ጊዜ ቅዱስ ሚካኤል አባታችን አቡነ ሀብተ ማርያም እነገሌ ከበር ቁመዋል፣ ጉዳያቸውን እንደዚህ ነው፣ ወጥተህ አናግራቸው እያለ ያማክረው ነበር። እንዲህ ብሎ ቢጠይቅህ አንተም እንዲህ በል መልስለት ይለው ነበር። እሱም ቅዱስ ሚካኤል እንደነገረው ወጥቶ ወንድሞቹን ያገኛቸው ነበር። ቅዱስ ሚካኤል ለአባ ሀብተ ማርያም አስቀድሞ እንደነገረው ወንድሞቹ የሚሹትን ይነግሩት ነበር። የመላእክት ሁሉ አለቃ ቅዱስ ሚካኤል እንዳዘዘው ሀብተ ማርያም ለወንድሙ እንዲህ ይለው ነበር። ከዕለታት በአንድ ቀን ቅዱስ ሚካኤል ዕጣን በሚታጠንበት ጊዜ አቡነ ሀብተ ማርያም ከቤተ መቅደስ አስገብቶ ከሥላሴ መንበር ፊት ስገድ አለው። አባታችን አቡነ ሀብተ ማርያም ከሥላሴ መንበር ፊት ሰግዶ በፍርሃትና በራድ ሆኖ ቆመ። ዳግመኛ ቅዱስ ሚካኤል የሚያጥነውን ቄስ በቤተ ክርስቲያን እጅ ንሳ አለው። ከዚያ በኋላ አባ አቡነ ሀብተ ማርያም በቤተ ክርስቲያኑ ቄስ እጅ ከነሳው በኋላ ቅዱስ ሚካኤል ወጥተህ ወደ ቀድሞ ቦታ ግባ አለው። የመላእክት ልማዳቸው ነውና የሚያጥነውን ቄስ ቤተ ክርስቲያን መግባታቸውንና መውጣታቸው ምንም አላወቀም። ለመርዳትም ለመቀበልም በተላኩ ጊዜ እግዚአብሔር አዟቸው ሊገለጹለት ለወደዱት ነው እንጂ ተገልጠው ለማንም በጋድ አይታዩምና። ከጥቂት ቀን በኋላ ቅዱስ ሚካኤል አባ ሀብተ ማርያም ይስሐቅ የሚባል ጳጳስ መጥቶልሃልና ሂደህ ከእርሱ ተባረክ፣ የዲቁና ማዕረግም ተቀበል አለው። እርሱ ጌታዬ እሺ አለ። ቅዱስ ሚካኤል ካዘዘው በቀር ምንም አይሰራም ነበርና ባልንጀራ ከባልንጀራው እንደሚነጋገር በራእይም ሆኖ በገሃድም ሆኖ ቅዱስ ሚካኤል የነገረውን አይተላለፍ ነበር። ቅዱስ ሚካኤል እንዳዘዘው አቡነ ይስሐቅ ከሚባል ሊቀ ጳጳስ ዘንድ ሂዶ ማዕረገ ዲቁና ተቀበለ። ወደ ቤትም በገባ ጊዜ ገብቶ አብሮት ይቀመጥ ነበር። የመላእክት ስም እየጠራ ሰማያዊ ምስጢር ይነግረው ነበር። ቅዱስ ሚካኤል በሌሊት ከእርሱ ጋር ሆነው የዲቁና ማዕረግ ተቀብሎ ወደ ቦታው ተመለሰ። መንገድም በሚሄድበት ጊዜ አብሮት ይሄድ ነበር። ባየው በሰማው ዘንድ ባለሟልነትን እየሰጠው ያጸነዋል። በአባ ሀብተ ማርያም ላይ ክንፉንም ይጋርድ ነበር። መጻሕፍትን ባነበበ ጊዜ ኃይለ ቃሉን የተረጉምለት ነበር። የማያውቀውን ነገር የተሰወረውን ምስጢር ያስረዳው ነበር። ከእንስሳት ጩኸትም ጀምሮ ከዱር አራዊት ድምፅና እስከ አዋፍ ቋንቋ ያስረዳው ነበር። ጌታችን ኢየሱስ ክርስቶስ ለአቡነ ሀብተ ማርያም ወደ ሰጠው ቃል ኪዳን እንመለስና አንተ ያከበረ እኔን ያከበረ አንተ እኔን ናቀ ያቃለለ እኔንም የናቀ ያቃለለ ብሎ ቃል ኪዳን እንደሰጠው እናስታውሳቸዋለን። ከቅዱሳት መጽሐፍ በብዙ ምስክሮች አምጥተን ባስረዳናችሁ ነበር። ነገር ግን መጽሐፍቱን ከመጠን በላይ ማንበብ ማብዛት ልብ ያዘነጋል እንዳለ በመጠኑ ተወው እንጂ። ነገር ግን ታላቅ
ጻድቅ የናቀና ያቃለለ ፍዳና መከራ እንዳለበት ያከበረውን ደግሞ ብዙ ጸጋና ምሕረት እንዲያገኝ ከአቡነ ተክለ ሃይማኖት ልጆች እንደ አንዱ ከሚሆን ከአባ ኢያሱ ገድል የዚህ ጻድቅ ልልና አግኝተን ያቀረብንላችሁ። ይህ አባ ኢያሱ የሚባል ጻድቅ በጽድቁ በትሩፋቱ ከስምንቱ ኖሎት አባጋ አንዱ ነው። ይህን ውድ ክቡር የሚሆን አባ ኢያሱ እግዚአብሔር ደስ በማሰኘት ሰውን በመውደዱ ጸንቶ በደብረ ሊባኖስ ኖረ። የአገሩ ሰዎች በደብረ ሊባኖስ መኖሩን ሰምተው ብዙ ሲያለቅሱ ለነበሩ ለእናትና ለአባቱ የምስራቹን ነግሯቸው ለሞተ ሰው ከበሮ እየመቱ በገና እየደረደሩ ብዛ መለከት እየነፉ የአማራ ሰዎች ከቂልቄዶን ሰዎች ጋር በለቅሶ ልማድ አንድ ስለሆኑ በእንዲህ አይነት ሲያለቅሱ ኖሩ። ነገር ግን በለቅሶ አንዱስ ቢሆን በሃይማኖት የተለያዩ ናቸው። መኖሩን ከሰሙ በኋላ ከወንድሞቹና ከአገሩ ሰዎች ብዙዎች ሰዎች አስከትለው የደብረ ሊባኖስን መምህር የሚሆኑ የአባ መርቆሬዎስን ጋር እናቱ አባቱን ወደ እርሱ መጡ። በደብረ ሊባኖስ በደረሱ ጊዜ ወደ ሀገራቸው እንዲወስዱት ልጃቸውን አባ ዮሐንስን አባ ኢያሱን ይሰጣቸው ዘንድ የደብረ ሊባኖሱ እጨጌ አቡነ መርዓ ክርስቶስን ለመኑት። አባ መርዓ ክርስቶስም ይህን ሰምቶ በዓለማዊ ሥራ የምንኩስናው ልታፈርሱ ወደ ተወው ዓለም ልትመልሱት ትወዳላችሁ ብሎ በእናት በአባቱ ላይ ተቆጣ። እኔም እርሱ አልሰጣችሁምና ተመልሳችሁ ወደ አገራቸው ሄዱ አላቸው። ኢያሱ ልጃችንን ሀገሩን ደርሶ አንድ ጊዜ ወደ አንተ ይመለሳ ብለው ከመምሩ ፊት ስጠን ብለው ብዙ ስላቀሱ ከዚያ በኋላ በእግዚአብሔር ፈቃድ ተሰጣቸውና ሀገሩንም ከደረሰ በኋላ የቀደመ ስራውን አልተወም። ከባህር ውስጥም ቁሞ ሰውነቱን ባለንጋ እየገረፈ ማቅ ለብሶ 400 እየሰገደ ይጋደል ነበር እንጂ የፈቀደውን ስራ አልተወም። ይህም ሁሉ ስራ በሌሊት ነው። በማልትና በሌሊት መዝሙረ ዳዊትን ሳያቋረጥ እየደገመ የአባቶች ሐዋርያትን እንዳዘዙት አቋጥሮን ካደረሰ በኋላ ቀን ወንጌል ዮሐንስን ይጸልይ ነበር። ከድካም ብዛት የተነሳ ሰውነቱ ተሻከረ። እንዲህ ባለ ስራ ሳለ ቅዱሳን ትፈልግ ዘንድ ወደ ሌላይቱ ሀገር ሂድ እንጂ በዘመዶች መካከል ለምን ትኖራለህ የሚል ሐሳብ መጣበት። ይህንም ሲያስብ ቅዱስ ሚካኤል ተገልጦ መንግሥተ ሰማያት የምትወርስ ወደፊት ናትና እርፍን ይዞ ወደኋላ የሚመለስ ስለሌለ ልቦና በጎ ነገር አስቧል አለው። መልአኩ የሚሄድበትን መንገድ ስላሳየው ከሀገር ወጥቶ ለሸዋ ምስራቅ ወደምትሆን ወደ ሀገር ሂዶ ቆትርህ ወደምትባል ሀገር ደረሰ። ወደ ሀገሪቱ ከመግባቱ አስቀድሞ በመንፈስ ቅዱስ ጽንት በሰውነቷ እርጅና ድካም እንደምትሆን ልያ ለምትባል አንዲት ሴት ራእይ ተገለጠላት። ራእይዋም ግሩም የሆነ መልአክ ተገልጦ የምትፈልጊውን መንፈሳዊ ስራ የሚፈጽምልሽ ዮሐንስ የሚባል መልእክተኛን እነሆ እልክልሻለሁ የሚል ነው። ንዑድ ክቡር የሚሆን የአባ ኢያሱ ግን ቤቷ ለቤተ ክርስቲያን አቅራቢያ ስለሆነ ደግ ከምትሆን ሴት በር ቆሞ ክፈቱልኝ እያለ በሩን ሲመታ ሰዎቹ ከቤት ወጥተው ከወዴት መጣ ብለው ሲጠይቁት ከደብረ ሊባኖስ ነው አላቸው። ከደብረ ሊባኖስ መምጣቱን ሰምተው ለሴቲቷ ይህን ይነግሯት ዘንድ ወደ ቤት ገቡ። ይህ ደገኛ መነኩሴ ከደብረ ሊባኖስ መጣው ይላል አሏት። ያቺ ባልቴትም የሰምታ በሕልሜ ያየሁት ራእይ ደረሰልኝ ስትል አጨበጨበች። ምን አየሽ ብለው ይጠይቋት መልኩ ግሩም የሆነ ሰው ተገልጦልኝ የምትሽውን መንፈሳዊ ነገር ሁሉ የሚፈጽምልሽ ዮሐንስ የሚባል መልእክተኛ ነው እልክልሻለሁ ብሎ አለኝ አለቻቸው። እውነት እንደሆነ እስኪ ስሙን ጠይቁት አለች። ሰዎቹም ወደ እርሱ ወጥተው ሊጠይቁት ብላ እንደላከቻቸው ስሙን ጠይቁት። አባ ኢያሱም በዚች ሀገር ለመኖር ወዳለው ስሜን የነገርኋችሁ እንደሆነ የሀገሬ ሰዎች መጥተው እንደ ቀድሞ እንዳይወስዱኝ ስሜ ልለውጥ ብሎ መልአክ ለሊያ እንደነገራት ስሙን ለውጡ ዮሐንስ ነው አላቸው። እነሱም እየተፋጠኑ ወደ ቤት ገብተው ለደከመች ሊያ ለምትባል ሴት ስሙን ዮሐንስ እንደሆነ ነገሯት። ፈጽሞም ደስ ካላት በኋላ ፈጣሪ እግዚአብሔር ድካሜን አይቶ የሰጠኝ አገልጋይ ያምጣልኝ አለችው። ቅዱስ ኢያሱን ባስገቡት ጊዜ ሊያም ደስ ብሏት አክብራ ከሳመች በኋላ በመልካም ወንበር አስቀመጠችው። ድካሜን ለማራቅ በእግዚአብሔር ፈቃድ ልትረዳኝ
ወደ እኔ የመጣህ አባቴ ሆይ አመጣጥ መልካም ነው፣ ደህና ነህ አለችው። ቅዱስ ኢያሱም ወዴት ታውቂኛለሽና ይሄን አልሽኝ አላት። የተመረጠች ሊያም አስቀድሞ ወደ እርሷ እንዲመጣ ያየችው ራእይ ሁሉ ከመጀመሪያው እስከ መጨረሻው ታሪኳን ነገረችው። አባ ኢያሱም ይህን ራእይ ሰምቶ አድንቆ በእግዚአብሔር ፈቃድ እንዳገለግልሽ ያጽናኝ እንጂ በተቻለኝ አገለግልሻለሁ አላት። ከዚያ በኋላ በሞት እስክትለይ ድረስ የምትወደውን መንፈሳዊ ሥራ እየፈጸመ ሲያገለግላት ኖረ። አባ ኢያሱ ክብርት ከምትሆን ሊያ ቤት ሳለ አባ ሀብተ ማርያም መጥቶ ተገናኘው። ከእርሱ ጋርም ፍቅር ስላጸና እንደ ደግ አገልጋይ ወገቡን ታጥቆ ይከተለው ነበር። እግዚአብሔር ለአባ ሀብተ ማርያም በጋር ተገልጦ እንዳንተው ወደዋለሁና በፊት በኋላ የገለጽሁልህን ሚስጥር ለአባ ዮሐንስ ንገረው ብሎ አዘዘው። ምክንያቱም በእኔ ፍቅር አባቱንና እናቱ ወንድሞቹን፣ ዘመዶችን፣ የወዳጆችን ፍቅር ትቶ በመንፈስ ቅዱስ ብቻ የተዛሙትን ቅድስት ሊያ ያለምንም ቸልታ ያለምንም ወቀሳ ያገለግላታልና ለአንተም በተልኮ ይጠቅማል ንገረው አለው። አባታችን አቡነ ሀብተ ማርያም ይህንን ሰምቶ ሰገደና ያናገረው ቃል እግዚአብሔር እሺ ጌታዬ አለው። ወዲያውኑ አባታችን አቡነ ሀብተ ማርያም አባ ኢያሱን ጠርቶ ያዘዝከው የአምላክን የእግዚአብሔርን ቃል ስማ ልንገርህ፣ የታዘዙትንም በፈቃደ እግዚአብሔር ያየሁትንም የተሰወረው ሚስጥር ነግርህ ዘንድ ነውና ብሎ ሚስጥሩን ሁሉ ነገረው። አባ ኢያሱም ይህንን ግሩም ሚስጥር ከአባ ሀብተ ማርያም ቃል በሰማ ጊዜ በጣም እያደነቀ በልቡ ሰው ሲሆን እንዴት ለዚህ ጸጋ መብቃት ይቻላል አለ። እንዳይሆንም እኔ እንደምለው ግን ይህ መነኩሴ ሐሰት ነገር ተናገረ፣ ከመጽሐፍ የሌለው ብሎ ናቀበት፣ አቃለለበት። ያን ጊዜ አባታችን አቡነ ሀብተ ማርያም በሌላው እንደናቀው እንዳቃለለው አውቆ ልጄ ሆይ በልብ ውስጥ ክፉ ነገር ለምን ገባ? ይህንን ምስጢር ለአምላክ ነግርህ ዘንድ አልወደድሁም። ነገር ግን እርሱ ነግርህ ዘንድ ከዚህ በፊት የነገረኝና በኋላ የነገረኝን ነግርህ ዘንድ አዘዘኝ እንጂ አሁንም እውነተኛ መነኩሴ ከሆን ሱቢያ ገብተህ ሐሰቱንና እውነቱን ተረዳው አለው። ያን ጊዜ አባ ኢያሱ በጣም ተቆጣና እኔ አላቃለልኩም፣ ነገር ግን ለሰው ልጅ በጣም የረቀቀውንና የጠለቀው ምስጢር አምላክ እንዴት ማወቅ ይቻላል እንጂ አለው። አባ አቡነ ሀብተ ማርያም ከወዳጁ ጋር እንደሚነጋገር እግዚአብሔር በጋድ የነገረኝን ነው እንጂ ከፈጣሪ ያላገኘሁትን በሐሰት በሕልምም ወይም በራእይ አየሁ ብዬ የነገርሁ አይደለም ብሎና አለው። እውነት ከተናገርህ ልቦና ሲያውቅ በሐሰት አልናቁሁም አላቃልልሁም ያልከውን እውነት ነው አለው። አምላክ ግን የተሰወረውን ሁሉ ያያል። የሰውን ልብን ቀርቶ የአራዊት እንስሳትን የወፍትን ልብ የሚያስበውን እንኳ በሰው ዘንድ ግልጽ ነው አለ። ከዚያ በኋላ ምልክት እንዲሆነው ከልጅነት እስከ እውቀቱ የሰራውን ኃጢአት ሁሉ አንድ በአንድ ዘርዝሮ ነገረው። ከንጹሕ ልቦና ማዕረግ ደርሶ ነበርና የነገረው ነገር እግዚአብሔር መሆኑን ገልጦ ነገረው። ዳግመኛም ኃጢአትህም ለመምህር ንስሐ ተናዘዛሉ። ይህን ኃጢአት ግን ለካህን አልተናዘዝክም። ረስተህ ስላልተናዘዝ እግዚአብሔር ቃል ወደኋላ ጥለሃል። በመጽሐፍ በኪዳን በኃጢአት የወደቀ ቢኖር ኃጢአቱ አይርሳ፣ ኃጢአቱ የማይረሳ ነውና እንዳለ በተዘነጋ ኃጢአት ምክንያት በልብህ የገባ ሰይጣን መንፈስ ቅዱስን እንድትዋሹ አደረገህ። ልጅ ኢያሱ ሆይ ነገር የእውነትም እንደሆነ ወይም ውሸት እንደሆነ እስኪ ተረዳው። ያን ጊዜ አባ ኢያሱ የነገረው ነገር ሁሉ ጽሑፍ ስለሆነበት ሊመልስለት ስላልቻለ ማስተባበል አልሆነለትም። አድንቆም ዝም አለ። አባ ኢያሱ አቡነ ሀብተ ማርያምን አባቴ ወይ አስቀይም ያለው ስለ ፈጣሪያችን ስለ እግዚአብሔር ብለህ ይቅር በለኝ አለው። አቡነ ሀብተ ማርያም እኔ የወልደ እግዚአብሔር ተገዥ ነኝና እምሬሃለሁ። ነገር ግን በእኔ አድሮ የነገረህን ቃል እግዚአብሔር ሐሰት አድርገህ አዋልና እግዚአብሔር ይቅር በልህ ማለት አለብህ አለው። አሁንም ተመልሰ ወደ ቤት ግባ። ከእኔ ጋር ስለቆየህ የምትረዳት ደካማ ሊያ እንዳታዝንብህ ነገ እንደምንም እንዳደርህ መጥተህ ንገረኝ አለው። አባ ኢያሱም ከእርሱ ተለይቶ ወደ ቤቱ ገባ። በኋላ ሊያ በሀገራችሁ አባ ሀብተ ማርያም ምን ይሉታል ብሎ ጠየቃት። ከነጽሮተ ስሉስ ቅዱስ የደረሰች ሊያም አባ ሀብተ ማርያም ብዙ ምስጢር የሚያውቅ እግዚአብሔር የሚፈራ የበቃ መነኩሴ ነው ይሉታል አለችው። እንደ ሙሴ ኃላፊያትን መጽያትን የሚያውቅ እግዚአብሔር ጋር ፊት ለፊት ቀርቦ አፍ ለአፍ የሚነጋገር ነው ብላ ደግነቱን አስረዳችሁ። አባ ኢያሱ ይህን ነገር ከሰይጣን የተገኘ ነው እንጂ ከእግዚአብሔር የተገኘ አይደለም ብሎ በልቦነ ጥርጥር ስለጸናበት ነገሯን አልተቀበለውም። በዚያች ሌሊት እህል ውሃን
ሳይቀምስ አምላክ የወለደች ድንግል ማርያም ስም በመጥራት ጸሎት ንዋም ለማድረስ ቆመ። መምናን ኑ ሀቤ በሚል ጊዜ ከአንቺ ጋር እኖር ዘንድ ጌታ ያጠቡ ጡቶችሽን ያቀፉ እጆችሽን ይጠብቁ የሚል ሲደርስ ያን ጊዜ ድንገት መብረቅ በፊቱ ብልጭ አለ። የቆመበት ምድር ተነዋወጠች። እጅግን ፈርቶ ወደ ምድር ወደቀ፣ እንደ በድንም ሆነ። በዚያ ሌሊት የሚያውቀው ነገር እየሰማ አባ ኢያሱ በግንባሩ ወድቆ አደረ። ወደ ንጋትም አካባቢ ሲሆን አባ ኢያሱ ተነሳ የሚልን ቃል ሰማ። መልአኩም እጆቹን ይዞ እግሮቹ አቆመው። በል እስኪ ጻድቅ አባ ሀብተ ማርያምን በመናቅህ በማቃለልህ ምክንያት የደረሰብን ፈጣሪህ ግርማ፣ ታላቅነት፣ ኃያልነት ተመልከት፣ አስተውል አለው። አሁንም የሚነግርን ሁሉ እመነው። ነፍስና ስጋ ከእርሱ እስከ ዘላለም አይደለምና ለዘላለም ከእርሱ ጋር ትኖራለህ እንጂ። ወዲያውኑም በገሃድ ታየውና እኔ ቅዱስ ሚካኤል ሊቀ መላእክትን ያስቀድሞ በልጅነትህ በሕልም የታየሁ እኔ ነኝ። አሁንም ግን በግልጽ እታይህ ዘንድ አምላክ ያዘዘኝ በግልጽ ፊት ለፊት እናገርህ ዘንድ አለው። አሁንም አምላክ ሊያጠፋ ፈልጉ ቢሆን ለማጥፋት የተወሰኑትን መላእክት መዓት ወደ አንተ በላከ ነበር። ነገር ግን ይቅርታና የምሕረት መልአክ የሆንሁ እኔ በሰላም እነግርህ ዘንድ አዘዘኝና መጣሁ። አሁንም ኢያሱ ብዙዎች በዚች ጻድቅ በአቡነ ሀብተ ማርያም ምክንያት አቃለውት በነፍሳቸው ይጎዳሉ። ብዙዎች በተሰጠው ቃል ኪዳንና ክብር ስሙን ጠርተው በሕይወት ይኖራሉ። ነገር ግን መድኃኔዓለም በራሱ ሲምል ሰማሁ። የሚንቁትንም የሚያቃሉትንም አልምራቸውም እና የሚወዱትንም አልተዋቸውም፣ አልጠላቸውም፣ ወደ ዘላለም ደስታ ይገባሉ ሲል ሰምቻለሁ ብሎ የመላእክት አለቃ ቅዱስ ሚካኤል በነገረው በኋላ ተሰወረ። ያን ጊዜ ኢያሱ ተነስቶ ወደ አባ ሀብተ ማርያም ዘንድ ሄደ። ከእርሱ ዘንድ ደርሶ ከእግሩ በስር ወድቆ እንደ አበደም ሰው ከፊቱ ተንከባለለ። ቅዱስ አባቴ ወይ ቅድስናህንም አልዳለሁ። ማሬ፣ በአንተ ምክንያት በዚህ ሌሊት ጽኑ ቁጣ ደርሶብኛልና ይቅር በለኝ አባቴ፣ በድያለሁ አለ። ይህንንም ሲናገር ከዓይኖቹ እንባው ያለ መጠን ይፈሱ ነበር። ክቡር አባታችን አቡነ ሀብተ ማርያም ልጄ፣ በአንተ ላይ ምን የደረሰብህ ነገር አለ አለው። ኢያሱም በመጠራጠሩ ምክንያት የደረሰበትን ፈጣሪ ያደረገበትን የብርሃን መብረቅ ከፊቱ እንደወደቀ ቅዱስ ሚካኤል ታቶ የነገረውን ሁሉ ነገረው። አባታችን አቡነ ሀብተ ማርያም ልጄ ሆይ የመላእክት አለቃ ቅዱስ ሚካኤል በመልክም በምንም አይነት ያየኸው በምን አይነት ያየኸው ምን ይመስላል አለው። አባ ኢያሱም የመላእክት አለቃ ቅዱስ ሚካኤል በእጁ ወርቅ ዘንግ ትምህርተ መስቀል የሆነ በትር ወርቁ ላይ ማንም ሊያየው የማይቻል የሥላሴ የተጻፈበት በክንፎቹ ትምህርተ መስቀል የአምላክ ስም ሚስጥር በቀስተ ደመና ያለበት ሆኖ አየሁ አለው። አባታችን አቡነ ሀብተ ማርያምም የመላእክት አለቃ ቅዱስ ሚካኤል ተገልጾ ስለታየው ደስ አለው። የመላእክት አለቃ ቅዱስ ሚካኤል በእውነት አይተኸዋል ብሎ ከወደቀበት አንስቶ አንገቱን አቅፎ ሳማ። አቡነ ሀብተ ማርያም ልብ በጎ ነገር አስቧል፣ አፍህም እውነት ነገር ተናግሯልና እግዚአብሔር ኃጢአትን ሁሉ ይቅር ይበልህ አለው። ሐዋርያ ዮሐንስ ቃል ሥጋ ሆነ የሚለውን መምህር እንጂ ቃል ሥጋ ሆነ የማይለውን ምስጢር አልትቀበሉ እንዳለ እግዚአብሔር ዘንድ ተረዱ እንጂ የተጻፈውን ሁሉ እኛ ልንመከርበት ስለተጻፈ ነገሬን ባትጠራጠር እኔ ንቅሐኝ አታቃለኝ። ቅዱስ ሚካኤል ባልተገለጸልህም ነበር፣ ልቦናህም ባልተመለሰ ነበር ቢለው ለቅሶው ተወው። ኢያሱም አቡነ ሀብተ ማርያምን ትናንት የነገርኩህን የተረሳኝ ኃጢአት ያስቀድሜ ለማን ልንገረው አለው። አቡነ ሀብተ ማርያም ስምህ ኢያሱ አይደለም ቢለው ኢያሱ ክቡር አባቴ ወይ እስከዚህ ድረስ ስሜ ዮሐንስ ይባል ነበር አለው። መድረክ ቁጥርህ በደረሰ ጊዜ ዘመዶች እንዳያውቁበት ራሱን ስሙን ለውጦ ዮሐንስ ብሎ ሰይሞ ነበርና አቡነ ሀብተ ማርያም ስምህን ስለለወጥ የረሳውን ኃጢአት ሁሉ ሂደህ ለዘካርያስ ቀሲስ ንገረው አለው። ንውድ ኢያሱም ሂዶ ኃጢአቱን በደሉንም ሁሉ ለቄስ ዘካርያስ ነገረው። ይህንም ቄስ የአባታችን አቡነ ሀብተ ማርያም የቤቱ ልጅ ነው። ቄሱም ዘካርያስ እንደሚገባ አድርጎ ንስሐውን ሰጠው። አባ ኢያሱም ከዚች ቀን ጀምሮ ከአባ ሀብተ ማርያም ጋር በመስማማት ያገለግለው ነበር። ኢየሱስ ክርስቶስ አንድነቱን ሦስትነቱን ሲነግረው አፉንም ሲስመው ከእርሱ ጋር አለ። የሱራፌልም ወገኖች በተዛመዱት ቅድስት ድንግል እመቤታችን በተነጋገረችው ጊዜ ከእርሱ ጋር አልተለየም። መላእክት ሲጎበኙት፣ ነቢያትም ሲያነጋግሩት
አብሮ ነበር። ሐዋርያት ሲጎበኙት፣ ጻድቃን ሰማዕታት ሲባርኩት ከእርሱ ጋር ነበር። ተራራ በመዞር ጊዜ፣ ድንቅ ሥራን በሚሠራበት ጊዜ፣ ወደ በረሃም በገሰገሰ ጊዜ፣ በአንድ ቦታም በጸና ጊዜ ከእርሱ ጋር ነበር። በፊቱም ባለቀሰበት ጊዜ ትጉሃን መላእክት ቦታውን በከበቡ ጊዜ ከእርሱ አልተለየም። በተሰጠው ሥልጣን ሁሉ አጋንንትን አስጥሞ አንዱን ጋኔል በለመለመ ተራራ በተወው ጊዜ አብሮት ነበር። ከተሰወሩ ቅዱሳን በተገናኘም ጊዜ እሳት መለኮት ነገር በተናገረ ጊዜ ከእርሱ ጋር ነበር። የጌታ ቃል በሚሰማ ጊዜ ተገልጾሎት ትንቢትን በሚናገር ጊዜ ከእርሱ ጋር ይኖር ነበር። እንደ መላእክት በክንፉ በበረረ ጊዜ የምሕረት ጠል በላዩ ላይ በወረደ ጊዜ ከእርሱ ጋር ነበር። ሄኖክ የውቅያኖስን ጸሎት እንደ ሰማ ያጋንንትን ውሃ ነገር በሰማ ጊዜ እጹብ ነገር በሰራ ጊዜ አልተለየውም። ተላላፊ በሽታ ገስጾ ሕሙማንም ባዳነው ጊዜ ከእርሱ ጋር ነበር። በኋላም ሲከተል በፊቱ ሲሄድ ያለ እርሱ ፈቃድ ተለይቶ አልሄደም ነበር። አባ ኢያሱ ይህንን ሁሉ ባየ ጊዜ አቡነ ሀብተ ማርያም ገጸ ከማየት ፈርቶ የሚያደርገውንና ያሰበውን ሁሉ ይነግረው ነበር። እሱም ቀኖና ይሰጠው ዘንድ ለቄሱ ንገረውና ቄሱ እንደሚገባ ቀኖና ይስጥህ አለው። አቡነ ሀብተ ማርያም ስለዚህ ጊዜ ደረሰ። እስከዚህ ጊዜ ድረስ የማዕረግ ቅስና አልተሾመ ነበር። በዚያ ዘመን በእግዚአብሔር ፍቃድ ሁለቱም ተነስተው ሂደው በአንድ ቀን የቅስና ማዕረግ ተሾሙ። የአቡነ ሀብተ ማርያም ቅዱስ ኢያሱን የተሰወረው ቅዱሳን ወዳሉበት ወደ ውሳጤ ገዳም አስገባው። ከ12ቱ እጅግ ቁጥራቸው የበዛ ልዑል እግዚአብሔር የሚያገለግሉ ብዙ ቅዱሳኖች ነበሩ። እሊህ አባ ዮሐንስማ፣ አባ ሳሙኤል፣ አባ ቴዎድሮስ ይባላል። ሁሉም ስመ ለመጥራት ስለማይቻለን ቁጥራቸውን ስለበዛ አልተጻፍናቸው። አቡነ ሀብተ ማርያም አባ ኢያሱ በእንዲህ አይነት አብረው እያሉ የኤልያስ በረከት በኤልሳ እንዳደረ በኢያሱ ባደረ ጊዜ እንደ አቡነ ሀብተ ማርያም የተሰወረውን ሁሉ አዋቂ ሆነ። የእነኚህ ቅዱሳን ጸሎት ከእኛና ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ልመናው ክብሩ ይደርብንና የአራተኛው አባታችን አቡነ ሀብተ ማርያም ያደረገው ታምር ይህ ነው። ፈቃደ ሥጋውን አልፈጽምለትም እያለ በዚህ ዓለም እያዘነ እየተከዘ የሚኖር አንድ ሰው ነበረ። ከዕለታት በአንድ ቀን አባታችን አቡነ ሀብተ ማርያም ገዳሙ ብዙ ሰዎች ሲመጡ አገኘ። አባቶቼ ወንድሞቼ እንደምን ዋላችሁ ብሎ ያ ሰው ሰላምታ ከሰጣቸው በኋላ ከወዴት መጣችሁ ብሎ ቢጠይቃቸው ከአባታችን ከአቡነ ሀብተ ማርያም ገዳም ነው የመጣ ነው አሉት። አቡነ ሀብተ ማርያም የልባቸውን ሐሳብ የቤታቸውን ሐዘን አሟልቶ እንደሰራላቸው ነገሩት። እኔም ለአባታችን አቡነ ሀብተ ማርያም የልቤን ሐዘን ብነግረው ይፈጽምልኛል አላቸው። አዎን ይፈጽምልሃል ቢሉት ከዚያ በኋላ አባቴ አቡነ ሀብተ ማርያም አንተ የልቦናዬን ሐዘን ታውቃለህና የልቦናዬን ሐዘን ሰምተህ የምወደውን ነገር ብትፈጽምልኝ እስከ ዕለተ ሞቴ ዝክርን እዘክራለሁ ብሎ በተሳለ ጊዜ እንዲህም ብሎ በንጹሕ ልቦና በለመነ ጊዜ አባታችን አቡነ ሀብተ ማርያም ከፈጣሪው ምሕረቱን ለምኖ ያ ሰው አዝኖ ተክዞ የለመነውን ሐሳብ ሁሉ አደረገለት፣ ተፈጸመለት። በተፈጸመ ጊዜ ፈጽሞ ደስ እንዳለው አባታችን አቡነ ሀብተ ማርያም እንደዚሁ የእኛን የልቦናችን ሐዘን ፈጽሞ ደስ ያሰኘን። ይህ ያደረገ የአባታችን ልመና ከክብሩ ለዘላም በእውነት ይደርብን አሜን። ልመናው ክብሩ በእውነት ይደርብንና አባታችን አቡነ ሀብተ ማርያም ያደረገው ታምር ይሄ ነው። ለሞት የደረሰ ጽኑ ደዌ ወደ ደብረ ሊባኖስ ማን በወሰደ እያለ እየተመኘ በከተማ የሚኖር አንድ ሰው ነበረ። ከደዌው ጽናት የተነሳ ሰው ተኝቶ ሲጨነቅ አንድ ሰው የአባታችን አቡነ ሀብተ ማርያም የአፈሩን እምነት ይዞ ወደ ታመሚው ሰው ቤት በድንገት መጣ። ከዚያ በኋላ አቡነ ሀብተ ማርያም አፈር በውሃ አበጥብጦ ባጠጣው ጊዜ ከዚያ በኋላ በሽተኛ ሰው ትንሽ ተኝቶ ፈጥኖ ተነሳና አንድ መልኩ ያማረ መነኩሴ በሕልሜ ወደ እኔ መጥቶ በተኛሁበት በነጭ ጭራሮቹን ትል ከሰውነቱ አራገፈልኝ። በኋላ እነሆ ከበሽታ ሁሉ ፈጽመህ ዳንክ፣ ከምኝታ ተነሳ አለኝ። ይህንም ሰምቶ ደስ እያለው ተነስቶ በቤቱ ውስጥ እየተመላለሰ ሲሄድም ዘመዶቹ ጎረቤቶቹም ይህን ተአምር አይተው ፈጽሞ አደነቁ፣ እግዚአብሔርንም አመሰግኑት። የአባታችን የአቡነ ሀብተ ማርያምንም አደነቁ። በሽተኞች ሁሉ የሚፈውስ የሁላችን አባት የአቡነ ሀብተ ማርያም እኛንም በነፍስ በሥጋ በእውነት ያድነን። ልመናው ክብሩ ሁላችን በሕዝበ ክርስቲያን ለዘላለሙ ይደርብንና አባታችን አቡነ ሀብተ ማርያም ያደረገው ተአምር ነው።
ይህ ነው። አንዲት ሕፃን ልጅ ጽኑ ደዌ ታሞ በደረሰ ጊዜ ዘመዶቿ ብልሃተኛ ወደሚሆን ወደ እግዚአብሔር ወደ ሐኪም ይወስዱት ዘንድ ሐኪሙም አይቶ ደሟ ፈጽሞ አልቋልና አትድንም፣ ከመሞቷም አስቀድማችሁ ወደ ቤቷ ውሰዷት ብሎ አዘዘ። ያን ጊዜ ዘመዶቿና ወንድሞቿ ወደ ቤታቸው እያቀዱ ወደ ቤታቸው እያለቀሱ ወሰዷት። ከቤቷ ከገባች በኋላ ከአባታችን ከአቡነ ሀብተ ማርያም እምነት አፈር በውሃ በጥብጣ አጠጥተው ቢቀቧት ከዚያ በኋላ ድህንነት አገኘች። ጤናም ሁና እስካሁን አለች። ልመናው ክብሩ ከምናነበውና ከምንሰማው ጋር ለዘላለም አድሮብን ይኑር አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።